በሸዋ ጠቅላይ ግዛት መራቤቴ አውራጃ በሬማ ከተማ ዙሪያ በተፈጸመ ልዩ ኦፕሬሽን 11 የሚሊሻ አባላት መማረካቸውንና ያገዛዙ የ112ኛ አየር ወለድ ክፍለ ጦር አባል ዘመናዊ ስናይፐር ታጥቆ ፋኖን መቀላቀሉን እዙ አስታወቀ። በአፄ አምደ ጽዮን ኮር የተመራውና በትናንትናው ዕለት አመሻሽ ላይ የተከናወነው የልዩ ኦፕሬሽን በአካባቢው ባለው ያገዛዙ ጥምር ጦር ላይ ከፍተኛ የሞራልና የወታደራዊ መዋቅር መናጋት መፍጠሩ ታውቋል። ተጨማሪ ይዘናል። በጋሸናና ፍላቂት መካከል በምትገኘው አንቺም ኪዳነ ምሕረት አካባቢ ዛሬ ጠዋት በተፈጸመ የደፈጣ ጥቃት 7 ያገዛዙ ሰራዊት አባላት መደምሰሳቸው ተገለጸ። በጥቃቱ ያገዛዙ አየር መቃወሚያ ሳይቀር በአባት አርበኞች መውደሙ ተሰምቷል። የቆሰሉ ያገዛዙ ሰራዊት አባላትም ወደ ጋሸና ለሕክምና በብዛት እንደተወሰዱም ተሰምቷል። ተጨማሪ ግንባር መረጃ ይዘናል። በምስራቅ አርሲ ዞን በኦሮሞ ታጣቂዎች በተፈጸመ ሃይማኖትንና ማንነትን መሰረት ያደረገ ጥቃት የ49 አማራና ኦርቶዶክሳውያን ሕይወት መቀጠፉንና ከ280 በላይ ምዕመናን መፈናቀላቸውን የአህጉረ ስብከት ምንጮች አስታወቁ። ድርጊቱ በብልጽግና ካድሬዎችና በሬቢ ኦላ በተባለ የአገዛዙ ኃይሎች ቀጥተኛ ድጋፍና ተባባሪነት የተፈጸመ መንግስት መር ጥቃት መሆኑን ያጋለጡ ተጎጂዎች የክልሉ ኮሚኒኬሽን ቢሮ በበኩሉ ጥፋቱን ለመሸሸግ ድርጊቱን በኦነግ ሸኔ ላይ በማሳበብ አሳዛኝ ምላሽ ሰጥቷል። ተጨማሪው መረጃ ተሰናድተዋል። የአሜሪካ የሕዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ተጨማሪ ጥቃት መፈጸም እንዳይችሉ የሚያግደውን ሕግ በአብላጫ ድምፅ አጸደቀ። ውሳኔው ጦርነትን ባያስቆምም ለኢራን የተወሰነ እፎይታ ሊሰጥ እንደሚችልም ተነግሯል። የሪፐብሊካን ምክር ቤት አባላት ሳይቀሩ ድምፃቸውን መስጠታቸውም ፓርቲው ክፍፍል ውስጥ መሆኑን ያሳየ ተደርጎ ተወስዷል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በአፋብን ወሎ ቤተ አማራ ምኒልክ እዝ የ106ኛ ኮር 22ኛ ክፍለ ጦር ስር የሚገኙት የክንዱ አሻግሬ ሬጅመንት አርበኞች ዛሬ ግንቦት 26 2018 ዓ.ም በወሰዱት የደፈጣ ጥቃት እርምጃ የጠላት ሰራዊትን አከርካሪ ሰብረው ድል መቀዳጀታቸው ታውቋል። የጠላት ኃይል በአየር መቃወሚያዎችና በሌሎች ከባባድ መሳሪያዎች ሽፋን ታግዞ በጋሸናና በፍላቂት ገረገራ መካከል ሬሽን ለመቀባበል እየተንቀሳቀሰ እንዳለ ነው እርምጃው የተወሰደበት ሲል ኮሩ ለአስራት ሚዲያ በላከው መረጃ አስታውቋል። በጋሸናና በፍላቂት መካከል ልዩ ስሙ አንቺም ኪዳነ ምሕረት በተባለ አካባቢ ላይ በ22ኛ ክፍለ ጦር ስር የሚገኙት የክንዱ አሻግሬ ሬጅመንት አርበኞች በወሰዱት የደፈጣ እርምጃ 7 ወታደሮች ሲገደሉ በርካቶች በጽኑ መቁሰላቸውንና ለሕክምና ወደ ጋሸና ጤና ጣቢያ መወሰዳቸውም ተገልጿል። በተጋድሎ የጠላት ኃይል የውር ድንብር በመተኮስ ለሽፋን መስጫ ሲጠቀምበት የነበረው የአየር መቃወሚያ በብሬን ምድብተኛ አርበኞች ተመቶ ሙሉ በሙሉ ከጥቅም ውጪ ሲደረግ ጠላት ወደ ጋሸና ተጨማሪ ኃይል በማስገባት የተቃጠለበት ዙ23ን በሸራ ሸፍኖ በክሬን በማስጎተት እንዲሁም ሙትና ቁስለኛውን ይዞ ወደ ጋሸና ከተማ መፈርጠጡ ነው 106ኛ ኮር በህዝብ ግንኙነት ክፍሉ በኩል ለአስራት ሚዲያ የገለጸው። በቅጽል ስሙ ጨለፍ በመባል የሚታወቀው የክቡር ሰማዕቱ ቀኛዝማች ሀብተ ማርያም ተስፋው ልጆች ኢተገማች በሆነ የጦር ጥበብና በፍጹም ጀግንነት እንዲሁም ፍጥነት ያገዛዙ ሰራዊት ከበባ ውስጥ በማስገባትና ከባድ ጥቃት በመፈጸም አከርካሪውን ሰብረው እንዳሽመደመዱትም ታውቋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ በሬማ ከተማ ዙሪያ በተፈጸመ ልዩ ኦፕሬሽን 11 የሚሊሻ አባላት መማረካቸውንና ያገዛዙ የ112ኛ አየር ወለድ ክፍለ ጦር አባል ዘመናዊ ስናይፐር ታጥቆ ፋኖን መቀላቀሉን እዙ አስታወቀ። በአፄ አምደ ጽዮን ኮር የተመራውና በትናንትናው ዕለት አመሻሽ ላይ የተከናወነው የልዩ ኦፕሬሽን በአካባቢው ባለው ያገዛዙ ጥምር ጦር ላይ ከፍተኛ የወታደራዊ መዋቅር መናጋት መፍጠሩም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ባወጣው ወታደራዊ መግለጫ በመራቤቴ አውራጃ ሬማ ከተማ ዙሪያ በተደረገ የተቀናጀ ልዩ ኦፕሬሽን 11 የሚሊሻ አባላት ተማርከዋል ብለዋል። በሌላ በኩል ያገዛዙ የአየር ወለድ ክፍለ ጦር አባል የነበረ ወታደር ሙሉ በሙሉ ትጥቁን ይዞ የፋኖን ሰራዊት መቀላቀሉን ገልጿል። የሸዋ ጠቅላይ ግዛት አሳምነው እዝ መዋቅር በሬማ ከተማ ዙሪያ በወሰደው ስልታዊ እርምጃም በአገዛዙ የጥምር ጦር ኃይሎች ላይ ከባድ መዋቅራዊ ኪሳራ አድርሷል።
ኦፕሬሽኑ የተፈጸመው ባሳምነው እዝ ስር በሚንቀሳቀሱት በአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የፋኖ ሰራዊት አባላት ሲሆን አመሻሽ ላይ በተደረገው በዚህ ፈጣን ልዩ ኦፕሬሽን 9 የሚሊሻ አባላት በክፍለ ጦሩ ስር በሚገኘው ታደለ ጠና ሻለቃ ቁጥጥር ስር ውለዋል ተብሏል። ተጨማሪ 2 የሚሊሻ አባላት ደግሞ በራሳቸው ፍቃድ ለፋኖ ሰራዊት እጃቸውን መስጠታቸው ተገልጿል። በዚህ ኦፕሬሽን የብልጽግና አገዛዝ ቀኝ እጅ በመሆን በአካባቢው ሲያገለግሉ የነበሩ 11 የሚሊሻ አባላት ሙሉ በሙሉ ከጥምር ጦሩ የእዝ ሰንሰለት ውጭ እንዲሆኑ መደረጋቸውም ታውቋል። በሌላ በኩል የአገዛዙን ወታደራዊ መዋቅር ክፉኛ ያናጋ ሌላ ክስተት በዕለቱ መመዝገቡን የገለጸው የህዝብ ግንኙነት መምሪያው ፋኖ አከበር ስመኘው የብልጽግናው 112ኛ አየር ወለድ ክፍለ ጦር 4ኛ ሻለቃ አባል የሆነው 10 አለቃ ገመቹ ፈይሳ እዙን መቀላቀሉን ለጣቢያችን ገልጿል። ከስርዓቱ በመክዳት ወደ እዙ መቀላቀሉ የተገለጸው የኮማንዶ አባሉ የአጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን ከነሙሉ ወታደራዊ ትጥቁ በይፋ መቀላቀሉን ለጣቢያችን በላከው የግንባር መረጃ አረጋግጠዋል። በምስራቅ አርሲ ዞን በኦሮሞ ታጣቂዎች በተፈጸመ ሃይማኖትንና ማንነትን መሰረት ያደረገ ጥቃት የ49 አማራና ኦርቶዶክሳውያን ሕይወት መቀጠፉንና ከ280 በላይ ምዕመናን መፈናቀላቸውን የአህጉረ ስብከት ምንጮች አስታወቁ። ድርጊቱ በብልጽግና ካድሬዎችና በረቢ ኦላ በተባሉ የአገዛዙ ኃይሎች ቀጥተኛ ድጋፍና ተባባሪነት የተፈጸመ መንግስት መር ጥቃት መሆኑን ያጋለጡ ተጎጂዎች ካድሬዎቹ በሬ አርደው ይጨፍሩ ነበር ብለዋል። የክልሉ ኮሚኒኬሽን ቢሮ በበኩሉ ጥፋቱን ለመሸሸግ ድርጊቱን በኦነግ ሸኔ ላይ በማሳበብ አሳዛኝ ምላሽ ሰጥቷል። በምስራቅ አርሲ አህጉረ ስብከት ስር በሚገኙ ልዩ ልዩ ወረዳዎች በኦሮሞ ታጣቂዎች በተፈጸመ ጥቃት በአጠቃላይ 49 አማራና ኦርቶዶክሳውያን መገደላቸውን የአርሲና ሶማሌ ክልል ጅግጅጋ አህጉረ ስብከት ምንጮች ይፋ አድርገዋል። በጥቃቱ ሳቢያ ከፍተኛ ሰብአዊና ቁሳዊ ውድመት የደረሰ ሲሆን የአካባቢው ባለሥልጣናትና የጸጥታ ኃይሎችም በድርጊቱ ላይ ቀጥተኛ ትብብር አድርገዋል የሚሉ ምስክርነቶች ከተጎጂዎች ተሰምተዋል። ጥቃቱ የተፈጸመው በምስራቅ አርሲ ሀገረ ስብከት ባሰኮ፣ ሽርካና ሆንቆሎ አቤ ወረዳዎች ውስጥ ሲሆን የ101 ዓመት ዕድሜ ያስቆጠረ ታሪካዊ ቤተ ክርስቲያን ሙሉ በሙሉ በሳት መቃጠሉን፣ የካራ ኩፍተና መድኃኔ ዓለም ቤተ ክርስቲያን ደግሞ መዘረፉንና የነዋሪዎች ቤት ንብረት መውደሙን፣ ምዕመናን ጽላቱን ይዘው ለመሰደድ መገደዳቸውን መዘገባችን ይታወሳል። ዛሬ በተሰማው መረጃ ደግሞ ባሰኮ ወረዳ ብቻ ከ280 በላይ ምዕመናን ከቀያቸው ተፈናቅለው በአሁኑ ሰዓት ሜዳ ላይ ወድቀው ይገኛሉ ተብሏል። በጥቃቱ ሕይወታቸውን ካጡትና 49 ንጹሐን መካከልም ስም ዝርዝራቸውና ዕድሜያቸው የተረጋገጠው የ13 ዜጎች ብቻ መሆኑም ታውቋል። ጥቃቱን ያስተናገዱና የተሰደዱ ተጎጂዎችም በከፍተኛ ሐዘንና ቁጭት በአካባቢው የብልጽግና ካድሬዎችና ታጣቂዎች በፈረቃ እንደሚሰሩ ገልጸዋል። ካድሬዎቹ እየጨፈሩ እየበሉ ነበር የሚለው ከተጎጂዎች የተሰማው ምስክርነትም በርካቶችን እንባ ያራጨ፣ የጥቃቱን አስከፊነት ደግሞ ያጋለጠ ክስተት ሆኗል። በጭፍጨፋው መፈጸም ከፍተኛ ደስታ የተሰማቸው የወረዳው ካድሬዎችና ሚሊሻዎች በደስታ በሬ አርደው ቢራ ወርደው እየበሉና እየጨፈሩ እንደነበርም የአካባቢው ምንጮች አጋልጠዋል። ከእነዚህ የብልጽግና መዋቅር ኃይሎች ጋር ፍጹም ተናባቢ የሆኑና በፈረቃ የሚሰሩ መሆናቸውንም ነዋሪዎች መስክረዋል። በተለይ ባሰኮ ወረዳ እየተፈጸመ ያለውን ጥቃት እንዲያስቆሙ የተላኩት ረቢ ኦላ የተባሉና ኦህዴድ የስርዓቱ ዘብ እያለ የሚጠራቸው ኃይሎች ጥቃቱን ከማስቆም ይልቅ በወንጀሉ ተባባሪ መሆናቸውን የሚያሳዩ መረጃዎች ወጥተዋል። እነዚህ ኃይሎች ከጥቃቱ በኋላ ለተጎዱትና ለተፈናቀሉት ወገኖች ሊደርስ የነበረውን የሲቪል እርዳታም እንዳይገባና ከጦርነት የተረፉትን በረሃብ ለመግደል ሙሉ በሙሉ መከልከላቸውም ተሰምቷል። ከጥቃቱ ቀጠና 25 ኪሎ ሜትር ርቀት ላይ በሚገኙት አርባ ቀላና ቡርቡጭ በተባሉ አዋሳኝ ቦታዎች ላይ ከወረዳው ካድሬዎች ጋር በሬ በማረድ ሲበሉ የነበሩ የኦሮሞ ልዩ ኃይሎችም እስከ ምሽቱ 1 ሰዓት ድረስ ምንም አይነት ወታደራዊ እንቅስቃሴ ሳያደርጉ መቆየታቸውንም የአካባቢው ታማኝ ምንጮች አረጋግጠዋል። ይህንኑ ተከትሎ የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ኦህዴድ ብልጽግና ያቀነባበረውን ጥፋት ለመሸሸግ ድርጊቱን ኦነግ ሸኔ ምርጫውን ለማደናቀፍ የፈጸመው ነው ሲሉ አሳዛኝ ማስተባበያ ምላሽ ሰጥተዋል። የአካባቢው ነዋሪዎች ግን ጥቃቱን ከኦነግ ሸኔ ጋር በመሆን አዳዲስ ታጣቂዎችንም በማደራጀት የፈጸመው ራሱ ኦህዴድ ብልጽግና እንደሆነ በግልጽ ይናገራሉ። በተደጋጋሚ በኦሮሚያ ክልል የሚፈጸመው ሃይማኖትንና ማንነትን መሰረት ያደረገ ጥቃት በኦህዴድ ብልጽግና ተቀነባብሮ የሚፈጸም በመሆኑ ህዝቡ ራሱን እንዲያደራጅ፣ የሚመለከታቸው የሃይማኖት ተቋማትም ከዝምታ ወጥተው የምዕመናኑን ህይወት እንዲታደጉ ጥሪ ቀርቧል። በተጨማሪም የዓለም አቀፍ ተቋማትና የሰብአዊ መብት ተሟጋች ድርጅቶች ለዚህ ጉዳይ ልዩ ትኩረት እንዲሰጡና በአገዛዙ ላይ ተጽዕኖ እንዲፈጥሩ በአጽንኦት ተጠይቀዋል።
የአሜሪካ የሕዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ተጨማሪ ጥቃት መፈጸም እንዳይችሉ የሚያግደውን ሕግ በአብላጫ ድምፅ አጸደቀ። ውሳኔው ጦርነትን ባያስቆምም ለኢራን የተወሰነ እፎይታ ሊሰጥ እንደሚችልም ተነግሯል። የሪፐብሊካን ምክር ቤት አባላት ሳይቀሩ ድምፃቸውን መስጠታቸውም ፓርቲው ክፍፍል ውስጥ መሆኑን ያሳየ ተደርጎ ተወስዷል። ተጨማሪው እንደሚከተለው ተሰናድቷል። የአሜሪካ የሕዝብ ተወካዮች ምክር ቤት ፕሬዝደንት ዶናልድ ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርግ ውሳኔ አስተላልፈዋል። ውሳኔውን ያሳለፉት 215 ለ208 በሆነ ድምፅ ሲሆን 4 ሪፐብሊካኖች ባለፈው የካቲት ወር ላይ የተጀመረው ጦርነትን በመቃወም ዲሞክራቶችን ተቀላቅለዋል። ይህ በኮንግረሱ ፈቃድ አልተሰጠውም በሚል ትችት ሲቀርብበት የነበረው የትራምፕ ስልጣንን ለመገደብ በምክር ቤት የተደረገው አራተኛው ሙከራ ነው። አሁንም ግን ምክር ቤቱ ያሳለፈው ውሳኔ ሪፐብሊካኖች በሚቆጣጠሩት የአሜሪካ ሴኔት ይሁንታን ማግኘት ይኖርበታል። ሴኔቱ ሊያጸድቀው ቢችልም እንኳን ውሳኔው በኢራን ላይ እየተወሰደ ያለውን ወታደራዊ እርምጃ ያስቆማል ተብሎ አይታሰብም። ሴኔቱ ቀደም ብሎ ካደረጋቸው ያልተሳኩ 7 ሙከራዎች በኋላ ግን ግንቦት ወር ላይ ተመሳሳይ የውሳኔ ሀሳብ ቀርቦ የነበረ ቢሆንም እስካሁን ድረስ ሙሉ ድምፅ ማግኘት አልተቻለም። ረቡዕ ዕለት የምክር ቤት አባላት የሰጡት ድምፅ በትራምፕ የሪፐብሊካን ፓርቲ ውስጥ መከፋፈል እንዳለም ያሳየ ነበረ። የሪፐብሊካን ተወካይ የሆኑት ቶማስ ማሴ፣ ብሪያን ፊትስፓትሪክ፣ ቶማ ባሬት እና ዋረን ዴቪንሰን ረቡዕ ዕለት የተላለፈውን ውሳኔና ዲሞክራቶች ያቀረቡትን ሀሳብ ተቀላቅለዋል። ቀደም ሲል በተመሳሳይ ድምፅ የሰጡት ዲሞክራቱ ጃረድ ጎልደን ኦፍ ሜን አሁንም ድጋፋቸውን አሳይተዋል። በሚቺጋን የሪፐብሊካን ተወካይ የሆኑት ባሬት ኮንግረሱ ብቻውን ጦርነት አውጇል፣ ይህ ልንጠብቀው የሚገባ ጉዳይ ነው ብለዋል። ከትራምፕ ስለሚመጣባቸው አጸፋ ያሳስባቸው እንደሆነ የተጠየቁት የምክር ቤት አባሉም ትክክል ነው ብዬ ለማስበው ነገር ነው ድምፅ የሰጠሁት፣ የሚመጣውን ለመቀበል ፈቃደኛ ነኝ ሲሉ ተሰምተዋል። በምክር ቤቱ የውጭ ጉዳይ ኮሚቴን የሚመሩት ዲሞክራቱ ጎርጎሪ ሚክስ በበኩላቸው የድምፅ አሰጣጡን ገለልተኛ የሆነና ትራምፕ በኢራን ላይ እያካሄዱት ያለውን ህገወጥና ብዙ ዋጋ የሚያስከፍል ጦርነት የሚቃወም እንዲሁም ጦርነቱን ለአንዴና ለመጨረሻ ጊዜ ለማስቆም የተወሰደ የመጀመሪያው እርምጃ ነው ብለውታል። አሜሪካና እስራኤል በኢራን ላይ የካቲት መገባደጃ ነበር ጥቃት የከፈቱት። ኢራንም በእስራኤልና በባህረ ሰላጤው በሚገኙ የአሜሪካ አጋር ሀገራት ላይ ጥቃት በመፈጸምና የዓለም አብዛኛውን ነዳጅ መተላለፊያ የሆነውን ሆርሙዝ ወሽመጥን በመዝጋት ምላሽ መስጠቷ አይዘነጋም። ሚያዝያ ወር ላይ አሜሪካ ወደ ኢራን የሚሄዱና ከኢራን የሚነሱ መርከቦች እንዳይንቀሳቀሱም እገዳ እንደምጥል አስታውቃ ነበር። በዚያ ወር ሁለቱ ሀገራት የተኩስ አቁም ለማድረግ የመጀመሪያው ስምምነት ላይም ደርሰው ነበር። ስምምነት ላይ ቢደርሱም አሜሪካ ከሰሞኑ በኢራን ላይ ጥቃት መፈጸሟ አይዘነጋም። ቴህራንም በምላሹ የአሜሪካ አጋር በሆነችው በኩዌት ላይ ጥቃት በመፈጸም አጸፋ ሰጥታለች። ክቡራትና ክቡራን ቤተሰቦቻችን ለዛሬ ግንቦት 27 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ